ኦኬ እሺ ልንገርሽ አንድ ነገር ከካርፎር ቢሆን ኖሮ የገዛሽ ወይ ከሉሉ ከኤኒ ሱፐር ማርኬት ቢሆን የገዛሽ ምን ነበር የምታደርጊው? ኦሪጂናል መሆኑን አይመለስማ። የተከፈተ ከመጀመሪያው እንደዚህ አይነት እቃ ደግሞ አይሸጡም እነሱ ከት እንደሚያመጡ አላውቅም። አንቺ ሼክ ባለማድረግሽ አንቺ ሚክስ ባለማድረግሽ ቀጭን ሲሆንብሽ ከካርፎር ይዘሽ ሄደሽ መልሱት ያለሽ የተከፈተ እቃ ሞክረሽ ታውቂያለሽ? አዎ ከፍቼው ሳይሆን እኔ እዚህ ማዳም ትመልሳለች። ማዳም በቃ እንደዛ ከሆነ ለማዳምሽ ንገሪያትና ሀሲናን ማዳምሽ ትክሰሳት። ፖሊስ ጣቢያ ሄዳ ቦክሱን ይዛ ሄዳ እሺ ሰማሽ ተንቢ ችግር የለም። ኧረ እኔ ለዚህ ብዬ አልከሳትም፣ ግን ለሌላ ጊዜ እንደዚህ ሳይሆን እኔ እኮ ነግሬያታለሁ። 100 ብር ቢሆን ጨምሬ ኦሪጂናሉ ላኪልኝ እከፍላለሁ ብያታለሁ ከመጀመሪያ ጀምሮ። አይ ኦሪጂናሉን ከሌላ ቦታ ግዢ ከሌላ ቦታ እንዳትገዢ፣ ይቅርባት፣ እሷ ይቅርባት፣ አትግዣት፣ ከሌላ ቦታ ግዢ ኦሪጂናል። እሺ ብር እቃውን ትውሰድና ብሬን ትመልስልኝ። አትመልስልሽም። እቃውን ወስደሽ ለመዳምሽ አሳያትና ፖሊስ ጣቢያ ሄደሽ ክሰሻት። ፌክ እቃ ሸጠችልኝ ብልሽ፣ ከዛ ፖሊስ ጣቢያው ያረጋግጥ እቃው ፌክ ነው ኦሪጂናል ነው የሚለው ይረጋገጥ። እሺ የተከፈተ አይመለስም። ሳለውስ አላህ ይጠይቃታል። እኔ ከዚህ በኋላ ከሷ ጋር አልነጋገርም። አየሽ እውነተኛ ሰው ከዚህ በኋላ እኔ ከሷ ጋር አልነጋገርም። አላህ ይጠይቃታል። ችግር የለውም። የተንቢ አንቺ እውነተኛ ሰው ብትሆን ኖሮ ሄደሽ በህግ ከሰሽ ስልሽ እሺ ብለሽ ትከሺ ነበር እንጂ አይ በህግማ አይተስማማ። ህግ እውነታውን እንደሚያወጣው ስለምታውቂ የተከፈተ የተጠቀምሽውን ዕቃ ያጎደልሽውን ዕቃ አዳምጪ። የተንቢ ያጎደልሽውን ዕቃ ግማሽ ያደረሽውን ዕቃ መመለስ እንደማይቻል እንደማያስገድዳት ዋን ሰከንድ ህጉ እንደማያስገድዳት ስለምታቂ ነው። ወላሂ ያስገድዳታል። ይሄ ታውቃለች። ደግሞ እንዳልተፈታሽ ለምን ህግ ጋር አትሄጂም? ለምን አትሄጂም? አቅሜ አንድ ምስኪን እኔ በየትኛው አቅሜ ነው እሷ ሄጄ የምከስበት አቅም ከየት አመጣው? ምንም አቅም አያስፈልገውም ለመክሰስ። ምንም 5 አትከፊም። ሄደሽ ፖሊስ ጣቢያ ፌክ ነው ብለሽ ለማመልከት 5 አትከፊም። አረ ችግር የለውም። እሺ ችግር የለም። በቃ ችግር የለም። ለምን መብትሽ እኮ ነው፣ ሀቅሽ እኮ ነው አይደል እንዴ? 50 ድርሃምሽ ነው እኮ ሀቅሽን ለምን ዝምት ያለሽ? ፎርጂድ ነው አይደል የሸጠችልሽ? ይዘሽ ሄደሽ ኦሪጂናሉንና ፎርጂዱን ይዘሽ ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ፌክ እቃ ሸጠችልኝ ብለሽ ክሰሻት። አላህ ይጠይቃት። የሱ ይበልጣል። አላህ ይጠይቃታል። ችግር የለውም። ይሽ ውሸታሟ አንቺ ነሽ። አሁን አይሽ አላህ እንዴት እንዳጋለጠሽ። ለምን ትወጫለሽ? ፐርሰናል ችግራችሁን የሆነ ነገር ፋሽን መጣ በቃ እንደ ጅል ያንን ፋሽን መከተል። የእውነት የተበደሉ ሰዎች በሰሊና ፕሮዳክት አያችሁ፣ እነሱ የእውነት ተበድለው ነው ፊታቸው ላይ ትክክለኛ በደላቸው እየታየ ነው። ያንን ስላያችሁ እንደ ፋሽን ልታደርጉት አሁን 2 ቀን ያልተጠቀምሽው ምንም ያልሆነ ሴረም አምጥተሽ በዛ ላይ ተጠቅመሽዋል። አልተጠቀምኩትም እና እንዴት ግማሽ ደረሰ? ጠጥተሽው ነው ግማሽ እንዴት ደረሰ? ንገሪኝ። ሳልጠቀመው ነው ግማሽ። ምን ሆነ? ቀጭን ነው። በውሃ ቅጥነሽ ውስጥ ቢሆን በምን እናውቃለን እኛ? አንቺ እውነተኛ ሰው ሆንሽ ሄደሽ ክሰሽ። እኔ አለኝ አማዞን ገዝቼው እንደዛ ነው። ቤዛዬ አንቺ ማንበብ ትችያለሽ፣ እሷ ማንበብ አታውቅም። ስሙን እንኳን ንገሪኝ ስላት እኮ አታውቀውም። ሼክ ማድረግ አቅቷት እኮ ነው። ሼክ ሳታደርግ ከፍታው እኮ ነው። የተከፈተ ዕቃ እንደማይሸጥ የተከፈተ ዕቃ እንደማይመለስ እየነገርሽ ሽጪ ለከስተመሮችሽ። እሺ ሀቡዬ በቃ አመሰግናለሁ። ምንም አይደል። ጨርሰናል። እኔ ወደ ጌም ከመግባቴ በፊት እንትን በሉ አስተዋውቁ። እንደ ጀበ አትኖርም። እንዴት ንገሪኝ እስቲ። እና ሰክሰስ ፕላስ ቻለ ወደ ጌም ልገባ ነው። ማነው እንደኛ ወረደው? ብሌን አለ ሙሉ ማን ወጣው? ዜድ ናት ሄደችው። ወይ ዘቢባ ሳታወራ ሄደች። ፎሎ አድርጓት ሳልላችሁ አይዘቡ። እሺ ቡርጅ ቢዩቲ
ሳትናገሩ ልትወጡ ነው ዛሬ። እድሉን ሰጥቻችሁ አልተጠቀማችሁበትም። የላችሁም። ሚውት አብርታችሁ ማውራት አትችሉም። ስልኩን አስቀምጣችሁ ትሄዳችኋል። ቡርጅ ቢዩቲ ሄደዋል። እንግዲህ ሌላ ቤት እንዳይጠላቸው ነቅላቸዋለሁ። እሺ የኔን ሰከንድ አካውንት ፎሎ ያላረጋችሁ ካላችሁ ሳይድ እንድችሉ ማለት ነው። ኦኬ ይሄ የኔ ሰከንድ አካውንት ሆን የትም ቦታ ብትሆኚ ከሰክሰስ ፕላስ ቻሪቲ ፍሮም ሁ ዩ ሪኩዌስት ኤንድ ዘይ ዲድንት ሪፕላይ የት ጠብቂ ታገሺ። ያ እንግዲህ እስከምወልድ ድረስ አትምጪ ቤቴ ማሪ። እስከምወልድ ድረስ ማስቲካ ማኘኬን ስለማልተው አትምጪ ቤቴ። ከወለድኩ በኋላ ተመጫለሽ ማስቲካ ማኘክ ሳቆም። ምግብ በልቼ ማስቲካ ካላኘሁ እንኳን በእርግዝናው ምክንያት ወደ ላይ ይለኛል። ምግቡ ሉጣ ብሎ ይታገለኛል። ማስቲካ ስበላ ነው የሚያቆመው ያ ስሜት። ስለዚህ እስከምወልድ ድረስ አትምጪ ቤቴ። እሺ እኔ ማር ቴንክ ዩ። እሺ እንትን ጋይስ ሀባኔ አይሰሙም። እኔን ማግኘት የሚቻለው ዋትሳፕ ላይ ብቻ ነው። ዋትሳፕ ላይ ደግሞ የምታገኙኝ ራሴ ወድጄ ፈቅጄ ቁጥሬን ተሰጣችሁ ነው። አለቀ። በተረፈ እንደፈለጋችሁ የምታገኙኝ እዚህ ላይቭ ላይ ነው። ኮመንት ላይ አስገብኝ ብላችሁ ጽፋላችሁ ትገባላችሁ፣ እናወራለን። ሮብ እመጣለሁ ግን ታስገብኛለሽ። ኦፍ ፊገስት ገብተሽ ሀቢባ በየሀገሩ ያላችሁ ወረቀት ይስጣችሁ ብለሽ ጸሎት አርጊ። ቡና ላይ ስትመርቂ በየሀገሩ ያላችሁ ወረቀት ይስጣችሁ እያልሽ እሱን ጨምሪበት አልሽኝ። ከዛን ቀን ጀምሮ ይኸው አደራሽን ተቀብዬ ጨምሪበት በየቀኑ እል ነበረ በየቀኑ እስከ ዛሬዋ ቀን ድረስ እና እንኳን ደስ አለሽ። እሳይ እሳይ እሳይ። ሁሉም ሰው ይደሰት። ሁሉም የሰው ዘር በሙሉ ደስተኛ ይሁን። ሁሉም ይሙላለት። ሁሉም ይሳካለት። እሺ ልንቀለውና ይሄንን ወደ ጌማችን እንግባ። ደስ ዋትስአፕ ቁጥርሽን አቤት አባት እንኳን አልቻለም ሀገር ላይ አይደለም እሷ መዳም ቤት ሆና እኔ ምሯ የምትለቅ ነው የሚመስለኝ ከሰማች። እኔ እንዴት ለልጆቼ እንደምንሰፈሰፍ ስለማውቀው። አቡ ሀዊዛ አፖይንትመንት ዲስ ሞርኒንግ ፋይን ጥሩ ነው። ሁሉ ነገር አየኋት ልጄን፣ ሁሉ ነገር አሳየችኝ። ባሰውቤቷን አሰማችኝ። ሁሉ ነገር አልሐምዱሊላ ኤቭሪቲንግ ኢዝ ሁሉ ሸይ ጣቢዒ። ሁሉ ነገር ሰላም እየሄደ ነው እስካሁን አልሐምዱሊላ። በጣም ጨመር ያለው አሁን ረመዳን ጣና ማናወሩን ወደ 2 አወር አሳድጓለሁ ወኩን። ኦኬ እንዳይደብረኝ ላይቭ ላይ ከእናንተ ጋር እያወራሁ ነው ወክ ማድረገው። እንደዛ ነው ያሰብኩት ጋይስ። እየተቆራረጥኩ ነው። ንገሩኝ እስኪ ጋይስ።